ሶስት ሰዎች ሆኖ ሲደፍሩኝ በቃ ይሄ ልጁ አንስቶኝ እኔ ካምባላ ማንንም እንዳይደርስብሽ አርግልሻለሁ ችግር የለም ከጎንሽ ነኝ ረዳሻለሁ ስለኝ እንደ ወንድም ተጠጋው በኋላ ላይ ደግሞ በቃ እሱም ደግሞ ሞተ በሞት ለዚህ ተደፈሩት 11 አመታቸው ላይ በ11 አመቴ ነኛው የተደፈሩት ከፈተና በኋላ ደግሞ ፈረጀት ይመጣል ብዬ አንድ ቀንም ተስፋ አልቆረጥኩም ለፈጣሪ እነዚህ ልጆች ባይኖርብኝ ብሞትስ ብዬ ምልበት ሰዓታል እውነት ሰውነቴ እንደዚህ ወፍሬ ሳይ ሰው ማለት እየደላኝ ምናምን ለሰው ይመስል ከሰው እኩል አንድ ቀን ሆናለሁ ብዬ ሁሌ መቼስ ከሱ ተስፋ አልቆርጥም እውነቴን እነዚህ ልጆች ባይኖርብኝ ብሞትስ ብዬ ምልበት ሰዓታል ከሰው እኩል አንድ ቀን ሆናለሁ ብዬ ሁሌ መቼስ ከሱ ተስፋ አልቆርጥም እውነቴን ዛሬ ከዚህ ችግር እወጣለሁ አንደኛ ለጤናዬ ነው አንደኛው ልጄም ኩላሊት ታማሚ ናት አንደኛውም ደግሞ እዛው ጥቁር አንበሳ ነው የሞተችብኝ ከዚህ ችግር ወጥቼ ሰው ሆናለሁ ብዬ አንድ ቀን ባለታሪኮች በህይወት የገጠማቸውን ውጣ ውረድ መተውኛ ጋር የሚያካፍሉበት ከመኖር ዝግጅታችን በዛሬው ኤፒሶድ ደግሞ ገና ከልጅነታቸው ጀምሮ ከህይወት ጋር ግብ የገጠሙ እናት አሁንም ድረስ ትልቅ ፈተና ውስጥ ሆነው ነገር ግን ተስፋ ባለመቁረጥ እየታገሉ ያሉ እናት ናቸው። የዛሬ እንግዳችንን አድርገን ይዘንላቸው የመጣ ነው። እኚህ እናት እንግዲህ የወለዷቸው 3 ልጆች መካከል አንዷን በሞት አጥተዋል። አንደኛዋ ደግሞ ህመም ላይ ትገኛለች። እሳቸውም ታማሚ ናቸው። ይህንን ችግር አላይም ብሎ የተሰደደው ልጃቸውም ሌላ ችግር ገጥሞት ትልቅ ፈተና ውስጥ ነው የሚገኙት። ቀሪው ታሪክ ደግሞ ከሳቸው ነው የምናደምጠው። በጣም ነው ማመሰግነው። በጣም ነው ማመሰግነው። እዚህ መምጣቴንም በጣም ነው ማመሰግነው። ኮፋይንካቸው እድሜና ጤና ይስጣችሁ። ስሜ መዲና አመር ነኝ እና የሐረር ትውልድ ነኝ እና ሐረር ነው የተወለድኩት። እናቴም ሞታብኝ ነው ሰው ቤት በቃ ከሰው ቤትም ሲያወጡኝ ተመልሼ ደግሞ በ7 አመቴ ጎዳና ላይ ነበር ያደኩት። ያም ስንት አመቶች ላይ ነበር ጎዳና ላይ? እናቴ በቃ ትንሽ ሆና የ5 አመት ልጅ ሆኜ ነበር የሞተችው። ከዛ አክስቴ ጋር ነበርኩ። አክስቴ ስታሰቃየኝ በቃ በጣም አሞኝ ሐኪም ቤት አስገባችኝ። በዛ የተነሳ ወጣሁት። ስወጣ ሰው ቤት እየሰራው በቃ ማልችለውን ስራ ስለሚሰጡኝ ተነስቼ በቃ ወደ ጎዳና ወጣሁት። ስንት አመቶች ላይ ማለት ነው? በ7 አመቴ ነው ጎዳና የወጣሁት። ሰው ቤት ተቀጥሮ ይሰራል? አዎ ትንሽ ሆኜ ገና ማለት የ6 አመት ልጅ ሆኜ ነበር ሰው ቤት የምሰራው እና ማልችለውን ስራ ነበር። ሁሉንም በቃ ካልሰራሁትም እመታለሁ። ስንት ነገር ስቃይ አለ። እርቦኝ እንኳን እንጀራ ቆርሼ እንኳን ስበላ ሌባ ነች ተብዬ ማለት በሽቦ የተገረፍኩበት ጊዜ አለ። በዛ የተነሳ በቃ ከፍራቻ ይልቅ ወጣሁት፣ ወደ ጎዳና ወጣሁ። እዛው ወደ ጫተራ አካባቢ ድሬዳ ነው የሚባለው እዛ አካባቢ ስኖር መቃብር የእስላም መቃብር አለ። እዛው ማለት ብዙ ምስኪኖች እንዲ ማለት ሻራ አርግቶ መዳበር አርግቶ የሚኖሩ ሰዎች ነበሩ። እዛ እነሱ ጋር አስጠግ ከዛ እነሱ ጋር እንደኖርኩ በቃ ይሄኛው ያም በቃ ጎዳና ህይወት ላይ ስትቀመጪ ስንት ሰው በህፃንነት የተደፈርኩት 3 ሰዎች ሆኖ ሲደፍሩኝ በቃ ይሄ ልጁ አንስቶኝ እኔ ካምባላ ማንንም እንዳይደርስብሽ አርግልሻለሁ ችግር የለም ከጎንሽ ነኝ ረዳሻለሁ ስለኝ እንደ ወንድም ተጠጋው። በኋላ ላይ ደግሞ በቃ እዛው እሱ ጋር 3 አመት ላይ እንደተቀመጥኩ ሳይነካኝ ሐኪም ቤትም ወሰደኝ። እዛ ሐኪም ቤት አለ ፌስቱላ ሐኪም ቤት የሚባል እና እዛ ታከምኩት። ምን አልኩት መጨረሻ ላይ በቃ እኔ ለትዳር አንቺን ፈልግሻለሁ ምናምን አለኝ። ከሱ ጋራ ቢያንስ ለ3 አመት በቃ የመጀመሪያ ልጄን እዛ አረገዝኩት እሱ ጋር እና እሱም ቀን ስራም የተገኘው ይዞ የሚመጣል። እኔም ደግሞ እየለመንኩ ምን ያልኩ ነበር እንትምለው። በኋላ ላይ ደግሞ በቃ እሱም ደግሞ ሞተ፣ በሞት ተለያየን። አሁን ስንት አመቶች ላይ ነበር ማለት ነው? አሁን በቃ ቢያንስ ያኔ አሁን አንድ ላይ 10 ልጄን ሶል በ14 አመቴ ነበር ያረገዝኩት እና ስለዚህ የተደፈሩት 11 አመታቸው ላይ? በ11 አመቴ ነኛው የተደፈርኩት። በዛ የተነሳ በቃ ማለት እሱ መሸሸጋ ባያረገኝ በቃ ይሄንማ ተበላሽቼ ነበር። እሱ ሐኪም ቤት ወሰደኝ። በጣም ብዙ መስዋዕት ከፈለልኝ። ቢያንስም በቃ ከሌላ ሰው እሱ ይሻላል ብዬ ወደሱ ተጠጋው። እሱ ደግሞ በሞት ተለያየን ማለት ነው። አስሚ በሽታ ነበረበት፣ በሱ ሞተ። ከዛ ሲሞት በቃ እኔም እዛው እየለመንኩ ምን ያልኩ የተገኘውን ለሰውም የተላላኩት በቃ ማለት ከዚህ ህይወት ወጣለሁ ብዬ እዛው ከርሜ አሁንም ደግሞ ያው ሴት ነኝና ልጄ ጋር በቃ አሳድጌ አረዳሻለሁ ስለኝ አሁን ደግሞ አንዱ ጋር ተጠጋው። በቃ እሱንም እዛው ነው ሁለተኛ ልጄንም እዛው ወለድኳት። ሴቷን እዚህ ነው ወለድኳት አዲስ አበባ።
የመጨረሻ ልጄ ማለት ነው። እና በቃ ያው መቼስ እስካሁን ድረስ በጣም ህይወቴ እስካሁን ድረስ በቃ ምንም ነገር አንድ ቀን አልፎልኝ የራሴን ህይወት ይኖረኛል የራሴን በቃ ኖሮኝ አልፎልኝ አንድ ቀን ከሰው እኩል ሆናለሁ ብዬ ነው ሁሌ በቃ ማልመው። አሁን ደግሞ ልጄም ደግሞ ያው የመጀመሪያ ሲያ ሁሉ ስቃይ ያየሁበት ልጄም ደግሞ ተነስቶ ሊቢያ ሄደ። አሁን አቅም ኖሮኝም ያ ብር አልከፍልለትም 1 ሚሊዮን ተኩል አሉኝ። ሴቷም ደግሞ አሁን የታናሽ ሴቷም ደግሞ ኩላሊት ታማሚ ናት እሷም እና በጣም ስቃይ ላይ ነው ያለሁት። አሁን የታመመች 3ኛ ልጅ ናት የታመመችው። ምንድን ነበር በሽታዋ? አሁን ኩላሊት ነው እሷም ታማለች። ስለዚህ አሁን ያለችበት ደረጃ ምንድን ነው? አሁን ያለችበት ያው ዳያሊሲስ እያደረገች ነው። በ15 ቀን እዛው የተኛች እስከ ሳምንት እዛው ተኝታ መድኃኒት ትወስዳለች። እና አሁንም ደግሞ እኔም ከዛም አንደኛ ደግሞ ያው ኤችአይቪ በሽተኛ ነኝ። ሁለተኛም ደግሞ አሁን ደግሞ ካንሰር የካንሰር ጫፍ ካንሰር ተብዬ ነው አሁን የማፀን ካንሰር እና ስቃይ ውስጥ ነው ያለሁት። መቼስ እስካለሽ ድረስ ህይወት እንደዚህ መፈተንም ከፈተና በኋላ ደግሞ ፈረጀት ይመጣል ብዬ አንድ ቀንም ተስፋ አልቆረጥኩም ለፈጣሪ። ያልፍልኛል ብዬ ነው ሁሌ እውነቴን ነው። ስንቱ መቼስ ከዚህ አይነት ህይወት በቃ ለልጆች አንድ ቀንም አልፎልኝ ሰው እንሆናለን ምንም አታስቡላችኋለሁ ለልጆችም። አሁን ልጄ በቃ ተስፋ ቆርጦ ነው እናቴ እስከመቼ ነው እንደዚህ አይነት ህይወት የምንኖረው ብሎ በደላላ ታለው ነው ሄደ እንጂ እኔ ምንም እሱን ለመላክም እንኳን ሌላ ቀርቶ ምበላው በቃ ራሴም በቃ ከመጀመሪያ ከጎዳና ህይወት ሁሉ ወጥቼ ቁብ ገብቼ ይኸውና ሼቲ ምናምን እንደዚህ በቃ መስሪያ ቤት ላይ እየሰራው በቃ ብዙ ነገር አልፎልኛል ብዬ ስንት ተስፋ ቁርጬ ማለት ከተስፋ ከዛ ሁሉ ተነስቼ ሰው ሆኜ ያለው ብዬ ያም ደግሞ በቃ እንዳለ ደንብ ወሰደብኝ። ልጅቷም ታመመች። በዛ ምክንያት ያ ብር ማለቀ ማለት ነው። አሁን በምንድን ነው የሚተዳደሩት ታዲያ? አሁን እየለመንኩ በቃ እዚህ ቦሌ ሚካኤል አለ ያው ትንሽ ሶማሌኛ ስለሚችል በዛ የተነሳ በሶማሌኛ የተገኘውን እርዱኝ በቃ እንዴ ተሸግሬ ነው ስል በቃ 2 ሰው ምግብ ፍቃደኛ ሆኖ 2 ሰው ምግብ ሰጡኝ። በዛ የተነሳ ነው እውነቴን ነው። አንዳንድ ጊዜ በቃ ህይወት ራሱ ጋዝ በቃ ህይወቴን ራሱ እውነት እነዚህ ልጆች ባይኖርብኝ ብሞትስ ብዬ ትምልበት ሰዓት አለ። አልፎልኝ አንድ ቀን እንደው ከሰው እኩል ባረገኝ በቃ ኒያዬ አሁን ይሄ ልጄን ከሞታ ባወጣልኝ። አንዷ ልጄም የውዛ ጥቁር አንበሳ የጭንቅላት ቲቪ ነበረባት በኋላ ላይ ነርቭ አሉኝ። እሷም 2 ዓመቷ ነው እዛ ሞታው ማለት በስቃይ ላይ ያሳከምኳት። እቺ ሀያቴ አክስቴ ጋር ነበረች ልጅቷ ከገጠር ነው እቺኛዋ በጣም በነፍስ እያለች ያችን ይዛልኝ የመጣችው አክስቴ ማለት ነው የእናቴ እህት። እና መቼስ አልሐምዱሊላህ እስካሁን ድረስ አንድ ቀንም መቼስ ከሱ ተስፋ ቆርጬ አላውቅም። መቼስ እውነት አልፎልኝ አንድ ቀን ሰው ሆናለሁ ብዬ ነው ሁሌ በቃ ማልደው። አሁን አንደኛ ለበሽታ ያስባለሁ፣ አንደኛ ለልጄም አስባለሁ። ተመልሶ ደግሞ ያም ደግሞ ያው ስቃይ ውስጥ ነው ሁሌ እየተገረፈ በቪዲዮ አለ። ቪዲዮ ተልኮልኝ? አዎ ተልኮልኝ። ያው ክፈይ ብሩን ካልከፈልሽ እንገላለን በቃ ምናምን ይሉኛል። እኔ አቅም ኖሮኝ አልከፍልለትም። ያው አሁን ከሄደ 5 ወሩ ነው። የእርሶስ ጤና አሁን ምን ላይ? አሁን የኔ ጤናም ያው ሕክምና ላይ ነኝ ያለሁት። ያው ወይራ አበባ ዝም ብሎ ይፈሰኛል። ያ ደግሞ ተመልሼ ደግሞ ተኝቼ ካልታከምኩ እንዴትስ በምን አይሙሮ ይስታከማለሁ? ያ ግዴታ ካልታከምኩ ደግሞ ተሰራይቶ ወደ ሌላ ነገር ይቀየራል ስለሚሉ ያው እድሜ ልኩን አሁን የማፀን ካንሰር ደግሞ በቃ እየተስፋፋ መጣ። ለምን ከመድኃኒት ጋር መድኃኒት ያሪቲውን ስለሚወስድ ያ ነው በቃ ያው እንደውም እርሶን ለማገዝ የሚመጣ ሰው ምናልባት ቢኖር ምንድን ነው ቢታገዙ በምን መልክ ቢያግዙ ሰው ይጠይቃሉ? እኔ አሁን ቢያንስ እንኳን ማለት ነው የራሴ አሁን እስካሁን ድረስ ቤት ኪራይ ውስጥ ነው የምኖረው። ሰው ነው የሚከፍልልኝ የተገኘው ሰው ሰፈር አሁን ያለበት አካባቢ በቃ ትንሽም ብትሆን አብሽር ከጎንሽ ነኝ ምናምን ብሎ ነው ሰው ቤት ኪራይ በቃ ነይቶ አዋጦ የሚከፍሉልኝ እንጂ አንደኛ ቤት ኪራይ ውስጥ ነው ያለሁት፣ ሁለተኛ ደግሞ ለጤናዬም አሁን ስጋት ውስጥ ነው ያለው። እውነት ሰውነቴ እንደዚህ ወፍሬ ሳይ ሰው ማለት እየደላኝ ምናምን ለሰው ይመስላል፣ ግን ያው አንደኛ መድኃኒቱ ስለማይቋረጥ
ስለምወስዶ የኤችአይቪውን ማለት ነው ያንን ስለምወስዶ ነው ሰውነቴ እንደዚህ ወፈረ እንጂ ወይ ድሎት ኖሮኝ አይደለም። ግን ያው ከምንም በላይ አሁን የማፀን ካንሰሩ ነው በቃ በጣም የባሰብኝ። እሱን ደግሞ ተኝቼ ማታከሚያ እንኳን አቅም የለኝም። ተመልሼ ደግሞ ለልጄም ያው ያሳከምኳት ነው። ልጄም ደግሞ ሞቶ አፍሱ ነው ያለ። በቃ የኔ ችግር ይሄን ብዬ አይደለም እውነት ለነፍሴ ያለ የኔን ችግርም ገለጥ አርግቶ አይቶ በአካልም አይቶኝ ችግሬን የሚካፈለኝ ሰው ባገኝ እውነቴን ነው ለነፍሴ ሆናችኋል። ከዚህ ችግር ከዚህ ከጨለማ ወጣለሁ ብዬ አንድ ቀን ሰው ሆናለሁ ብዬ አስባለሁ። ሁሉ ፈተና አሳልፌያለሁ ብዬ ማለት ልጆቼም የኔን ስራ ያዩ ነው የሚያርጉት። ቢያንስ እንኳን እኔ እንኳን ልጆቼን ላድናቸው ብዬ ቁብ ገብቼ ነበረ። በቃ ጫት ምናምን እንደዚህ እየሸጥኩ ነበረ እየዞርኩ ማለት ነው። እሱን ጫት ከሱ ጫት ደግሞ ቁብ ገባውና በዛ ደግሞ ተነስቼ ልብስ ምናምን ጀመርኩት። በቃ አለፈልኝ ብዬ ስራ ምንም ያልኩ የተገኘውን ሰራለሁ ማለት ያውን ሺቲ ምናምን እንደዚህ ከሶማሌዎቹ ላይ እየተቀበልኩት እሱን ሰራ ነበረ። አምጥቼ ከጂጂጋ ድረስ ሁሉ አመጣለሁ። ለምን ብር ስላለኝ ያኔ ማለት ነው። አሁን በቃ ጭራሽም አሁን ያው 5 አመት ይሆነኛል ስራ ላይም አይደለሁም። አሁን በዚህ ሰዓት ሰው ፊት ቆሜ ነው ለምግብ የራሱ ተመላሽ ምናምን ምግብ የወሰድኩ ነው አሁን እየበላው ያለው ከሆቴሎች የሚመለሱ ምግብ አለ። ሁለት ሰው ደግሞ ነይቶ የፈቀዱልኛል ሶማሌዎች ናቸው። በቃ ይኸው የተገኘው ሰው ደግሞ እንዲህ ከላይ ሳይኝ በቃ ሁሉም ሰው ያለኝ ስለሚመስላቸው እንደዚህ አይነት ችግር ውስጥ ነው ያለው። የሚያግዝ ቤተሰብ ወዳጅ የአባቶቻቸው ቤተሰቦች ምናልባት የተለያየ አባት ነው ያላቸው ሶስቱም ምናልባት የሁለቱም አባትም በህይወት አሉ ወይስ የሉም? እነሱ አሉ። ያው እኔ ጤና ስለሌለኝ በዛ ምክንያት ነው የተለየሁት። ያለምን ብቸኝነትን መረጥኩት። ብቸኛ ሆኜ በቃ ራሴን ከምኖረው እንደዛ ብዬ ነው ልጄን ነፍስ ጡር ሆኜ ነው ያወቅኩት ማለት ፖዚቲቭ እንደሆንኩት። የትኛው ልጅ ማለት ሴቷ መጨረሻ ያለች አሁን 16 አመት ጨርሳ 17ኛ ነው ትይዛለች። የእሷን ላይ ነው በቃ ከእናት ወደ እናት ይተላለፋል መድኃኒት ውሰጂ ብሎኝ ከእናት ወደ ልጅ እንዳይተላለፍ መድኃኒት በምጥ ላይ ውሰጂ አለኝ። ከዛ ጡቴን ሳልሰጣት ነው ያደገችው እሷ። ስለዚህ ቢያንስ እሷ ከበሽታው ነፃ ነች ማለት ሁለቱም ነፃ ናቸው። ግን እኔ በቃ ከጊዜ በኋላ ነው ያን መጀመሪያ እንደተደፈርኩም ሊሆንም ይችላል። ግን ከየት እንደመጣብኝ በኋላ ላይ ነው በቃ ሰውነቴ እየከሳ ሲሄድ ምን ያለ የተለያየ ነገር ሰውነቴ ላይ ማለት ሲያሳየኝ በየቦታ ይፈነዳ ነበር ጭንቅላቴ ውስጥም በቃ ዝም ብለው። እኔ ደግሞ ፎር ነው እንደ ምንድነው እያልኩት ስመረመር በቃ ካምባላ ለልጅሽም ጥንቅ ነው አሉኝ። አሁን የሁለቱ አሉ። ግን ብቸኝነት ደግሞ ድጋሚ ደግሞ ከነሱ ጋር ከወንድ ጋር ሲቀመጥ የበለጠ ደግሞ በሽታው እየተስፋፋ ስለሚሄድ በዛ ምክንያት ነው ብቸኝነት መርጬ ቁጭ ያልኩት። ያው እነሱ ምንም የላቸውም ጎዳና ላይ ነው የተገናኘነው። ስለዚህ ለስንት አመት ማለት ነው ብቻውት ያሳደገ? 15 አመት የነኛው ብቻዬን አሁን በቃ ወጥቼ ራሴን ከዛም በኋላ ነው ደህና ያንኩት። ልጆች ተምረዋል? እንዴት ነበረ ትልቁ ልጅ ወደ ውጪ ሳይወጣ? እሱ ትምህርት እስከ 12 ተምሯል። እንትን አላለም ያው ስራ እንትን ዩኒቨርሲቲ አልገባም እንጂ እስከ 12 ጨርሷል። ነጥብ አልመጣለትም ነው? አዎ አልመጣለትም። በዛ ነው የወጣው። ምን ነበር ለመሆን የሚያስበው እሱ ለመማር ያኔ? ያው እንግዲህ ከዚህ ከችግር አወጣሻለሁ ነው እነሱ አላማቸው። እንደዚህ ነው ማለት ሁላችንም ከምን ዘመድም የለንም ማንንም የለንም። ለምን እቺ ሄትየዋ መሀል ላይ ያለችዋ በጣም በቃ ሁለት አይኗ ሁሉ ተሰውሮ ነው በሐኪም ቤት መረጃ አለኝ። ሁለት አይኗም ተሰውሮ ነው የሞተችው። ከዛ በኋላ ነው ልጆቼ የበለጠ ተስፋ የቆረጡት። በቃ እሷም ያው እንደዚህ በነፍስ ነው ያለችው አንቺም ጤና የለሽም በቃ ብሎ እነሱም ያስባሉ። ሁለተኛዋ ልጅ የታመመችው ምንድን ነበረ? 2 ኩላሊቷ ፌል አርግቷል ብሎ ከዛም በኋላ ነው በስንት መከራ አሁን ከበፊቱ ትሻላለች። ያው አሁንም ሕክምና ላይ ናት እንጂ። የት ነው የምትታከመው? ለዛ ስም ይሆን ጥቁር አንበሳ ነው። ያው ወጪ አሁን ኖሮኝ አይደለም ያው ሐኪሞቹ ቢያንስ ያንን ችግሬንም ስለሚያውቁ እነሱ ናቸው አልፎ አልፎ የሚረዱኝ። ያው የሰው እርዳታ እንግዲህ ሁሌ አይደለም ያው የፈጣሪ ነው የሚበልጠው። እሷም ሕክምና ላይ ናት ያለችው። ስለዚህ አሁን በዋነኝነት በጣም የሚያሳስበው የእርሶ ጤና አለ? አዎ የኔ ጤና አለ፣ የልጁ ስጋት አለ። አሁን ልጁ እዛ ሞቶ ምን አሁን እቺም ቅርብ ጊዜ ሞተች። አሁን አመቷ ነው ከሞተች ሴቷም።
እና ተመልሶ ደግሞ እሱም ደግሞ በሮርማ ነው ሄዶ እዛም ደግሞ ገሎ ሬሳ ደግሞ እንዳይልኩብኝ ብዬ ነው የማስበው። በቃ ሁሌ ምንድን ነው የሚሉት? አሁን የሚልኩት ቪዲዮ ልኮ በቃ እየገረፉ ነው ቪዲዮ የሚልኩት። ብሩን ካላመጣሽ ልጅሽን አታገኝም፣ በህይወትም አታገኝም ነው። እኔ ደግሞ አቅም ኖሮኛ ብዬ ምንም ነገር ስለሌለኝ ነው ምናምን ብላችሁም አንሰማም። በቃ እኛ እኮ ስራችን ይሄን ነው የሚሉት። ልጆቱን በቀጥታ የማናገር እድል ገጥሞት ነበረ? አልፎ አልፎ ነው እንጂ እማዬ እየገደሉኝ ነው እየቀጠቀጡኝ ነው፣ ይሄን ድምፅ ነው የሚያስቀምጠው። በዋነኝነት የገንዘብ ችግር ነው። አዎ ለምን እኔማ አሁን ቢያንስ እንኳን መስራ ነገር ቢኖረኝ ልጄንም እያሳከምኩ ቢያንስ ይሄ ልጄን እንደምንም ብሎ የሚያወጣልኝ አካል ባገኝ። በጣም አሁን ስጋት ውስጥ የሆነብኝ የልጁ ችግር ነው። በጣም ችግር ውስጥ ያለ ጤናም ያሳስባል። ግን ያው እኔ ስኖር ነው እነሱ የሚኖሩ። ቢያንስ እንኳን በቃ አሁን እኮ በቃ ከአንድም ወደዚህ መሸሻም የለኝም። እውነት እንደው አላህ እጁ ሰፊ ስለሆነ ከዚህ ችግር እግዚአብሔር ያወጣኛል ብዬ አስባለሁ። ከሰው እኩል አንድ ቀን ሆናለሁ ብዬ ሁሌ መቼስ ከሱ ተስፋ አልቆርጥም። እውነቴን ነው የምልሽ። እንደው ለወደፊት ግን ምን ይመኛሉ? እኔማ ምኞቴ በቃ እንደ ራሴ እንደ ሰው በቃ የራሴ ትንሽ ብትሆን ከፍቼ ምገባ ሰጦኝ ሰርቼ እንደ ሰው በቃ እኖራለሁ። ልጆቼንም ለልጆቼም ደግሞ የነሱን ፍሬማ ያለው እኔም ሰርቼ ሰው ሆናለሁ። በቃ ይሄን ነው በቃ አላማዬ። ጤናዬን አላህ ደግሞ መልሶልኝ ሰው ሆናለሁ ብዬ ነው የማስበው እንጂ መቼስ ሁሌ በቃ ይሄን ነው የማልመው። እንግዲህ ከልጅነት ጀምሮ በጣም ብዙ ችግር እያሳለፉ ነው እስካሁን ድረስ እና ምንድን ነበረ የሚያበረታው ተስፋ እንዳይቆርጡ አሁንም ድረስ ለወደፊትም እንደዚህ እንዲያስቡ ምንድን ነው ብርታት የሚሆነው ሲያስቡት? ያው ሁሉ ነገር ደግሞ ከኔ ባሰውን ደግሞ ሳይ ከኔ ባሰ ቢያንስ አይን የላቸው ሰዎችም ስላሉ ማለት በቂጣቸው የሚንፋቀቀው ሰውም ስላለ እኔ ደግሞ መቼስ ተስፋ አልቆርጥም። ሰው ሆናለሁ አንድ ቀንም ሰውኜ ለልጆቼ ራሱ በቃ ይሄን ምኞት ነው የምላቸው። እኔ ትላንትና እንዲሆኛው ለምን ያንን እስካሁን ድረስ ጎዳና ህይወት ላይ አልወጣም ነበረ። ይሄንን በቃ ሁሌ አላማ አንድ ቀን ልጆቼ ወንድሞቼ በቃ አንድ ወንድሜም እንደዚህ ህፃን ሆኖ ነው የተለያይተን የጠፋው። እሱም 5 ወንድማሞች ነበረን። አንዱ ሞተ፣ አንዱ ደግሞ በቃ የ2 ዓመት ልጅ ሆኖ ነው የጠፋው። እስካሁን ድረስ እሱ ይኑር ይሙት ራሱ ማንም አያውቅም። በቃ ማለት በቃ እናት ለቤት ስትኖር እውነት ለሰው ልጅ እንደቀላል ያያል ወይ ከምንም በላይ እናት መኖር ትልቅ ነገር ትልቅ ተስፋ ነው። እናት ማለት እናት ምሰሶ ናት። ይሄ ቤት የሆነ በቃ የሚቆምበት ነገር ወይ ግንድ ከሌለው አይቆምም መቼስ። እና ከምንም በላይ እኔ ዛሬ ወይ እናቴ ብትኖር ወይ እኔም ደግሞ ይሄ ሁሉ ጉዳት ላይ አልወርቅም ወይ አንድ ቀን በቃ ከወንድሞቼ ጋር እስካሁን ድረስ በናፍቆት ነው ያለነው። ማለት እነሱም የተለያየ ቦታ ነው ያሉት፣ አንገናኝም። እኔም ሀቂም ኖሮኝ እነሱን ለመርዳት አላስብም። እነሱም ደግሞ ከሰው በታች ነው ያሉት። እንዲህ በቃ ሁላችንም ተበታተነን ነው ያለነው። አንዱም ጠፍቶ በህይወትም ይኑር ይሞት ማንም አያውቅም። ይሄን ሁሉ ግን ተስፋ አንድ ቀንም ተስፋ አለመቁረጤ እኔም የዛች እናቴ ዛሬ እሷ ወይም በህይወት ብትኖር ይሄ ሁሉ ነገር አይገጥመኝም። ዛሬ ቢያንስ እንኳን እንዲህ አይነት ህይወትም አንድ ቀንም ማለት ክብሬን እንኳን ሳላገኝ ነው እዚህ ደረጃ የደረስኩት። ማለት ክብሬን የሰጠውበት እንኳን አላውቅም። እንኳን ሌላ ቀርቶ እንግዲህ በ13 ዓመቴ ነው የተደፈርኩት። እኔ ግን ያው ከፈጣሪ አንድ ቀንም በቃ እኔም ሰው ሆናለሁ በቃ ለልጆቼም አላማ ይኖረናል ብዬ ነው ሁሌ ማልመው። አዎ በጣም ትልቅ ነገር ነው። የእርሶ ጥንካሬ ነው ልጆቹትን ልክ የእርሶ ዕጣ እንዳይደርሳቸው እናታችሁን ስላጣችሁ ነው የተበታተናችሁትን ነው። እሱን ላለመድገም ነው እንግዲህ እየታገሉ ያሉት። በጣም የሚገርም ጥንካሬ ነው። ለወደፊት ደግሞ አይታወቅም፣ ሁሉም ነገር ይስተካከልና ደግሞ ተመልሳችሁ እንደ ቤተሰብ ሰብሰብ ብላችሁ የምትስቁበት ቀን ደግሞ ይመጣል ብዬ ተስፋ አደርጋለሁ። ምኞቴም ነው። ኢንሻአላህ አንድ ቀን እኔማ በቃ ኒያየው እሱ ነው። አንድ ቀን ሰው ሆኜ የተበታተን ነው ወንድሞቼን ራሱ አቅፌያቸው መቼ ነው እውነት መቼስ ከነሱ ጋር ራሱ ጥሩ ጊዜ ማሳልፈው እቺ ቀንም ታልፋለች ወይ ብዬ ነው በቃ ማስበው። እንግዲህ በልጅነቱ ነው ከወንድም እህቶቹ ጋር የተለያዩትና 5 ነበራችሁ። አንደኛው ልጅ በህይወት የለም፣ አንደኛው ደግሞ የት እንዳለ አይታወቅም። ገና የ2 ዓመት ልጅ ሆኖን ሳለን የተለያየ ነው ብለውኛልና እስኪ ይንገሩኝ፣ ምን አይነት ልጅ ነበረ? ማን ነበር ስሙ? ምናልባት ይሄንን ታሪክ የሚያውቅ ሰው ያለበት የሚያውቅ ሰው ካለ
እሱ እኛ የተወለድነው ወተር ነው። ወተር ማለት ወደ አና ቀርሳ የሚባል ቦታ ነው። እና ያ ወንድሜ ደግሞ እናቴ እንደሞተች አንድ በዘመድም አይደለም እንራራቃለን ወስዳ በቃ ለ3 ዓመት ያህል አሳደገችው ወንድሜ ማለት ነው። በቃ እና ጫት ገራባ ጫት ልቅምና አምጣ እያለች ሁሌ ትቀጠቅጠዋለች። እሱም ስትቀጠቅጠው እሱ ደግሞ ሁሌ ወደዚህኛው አክስቴ ጋር ነው የሚሄደው ይላል። የ2 ዓመቱ ልጅ ገና ሕፃን ሆኖ ሂድና ከየት ማምጣ ገራባ እያለች ትቀጠቅጠዋለች። እንግዲህ ገና 3 ዓመቱ ነው። ያ ገራባው የሚታነደው ማለት ነው እንደ ማገዶ እንደ እንጨታው እና ልጁ እየተሰቃየ የሚበላ ነገር የለውም፣ የሚጠጣ ነገር የለውም። ሁሌ ሲቀጠቀጥ በቃ ተስፋ ቆርጦ ይሞት ይኑር በቃ ጠፋውን መጋለ ጨብጡ የሚባል ቦታ ላይ ነው የጠፋ። አሁን እሱ ይኑር ይሞት እኔ እንደው ኖሮ እንደው በተገናኘ ነው ብዬ ሁሌ አልማለሁ። እሷ ዛሬ ብትኖር ይሄ ሁሉ ችግር አይገጥመንም ብዬ ነው የማስበው። ለምን እና ለዛ ነው ጠንካራ የሆንኩት። ለምን እኔ ዛሬ ባለውበት ነው ልጆቼን ይሄ ሁሉ በፈተና ብር አቻችዬ እነሱም እኔም ጎዳና ህይወት ላይ ኖሬ እነሱስ እንዴት ጎዳና ህይወት ላይ ይኖራሉ? ለምን ያንን ነገር ነው ይኸው አንቺ ምሰሪውን ነገር ነው ልጆቼን የተቀበሉ የሚሄዱት። ለምን እኔ መጥፎ ነገር ዛሬ ወይ ሱስ ቢኖርብኝ የተለያየ ደግሞ ወይ ስርቆት ነገር ቢኖርብኝ ልጆቼም ደግሞ ሲያርጉ ያንን ያለሙ ነው እንትምሉት። እኔ ግን በቃ አንድ ቀንም ለልጆቼ ሰው ትሆናላችሁ፣ ሰው ሆነን ከሰው በላይ ነው ሆነ የምንገኘው። አንድ ቀን ደግሞ የራሳችን ቤትም ይኖረናል፣ የራሳችን ኑሮም ይኖረናል፣ ትልቅ ደረጃም ትደርሱልኛለች ልጆቼ እኔ አለሁላቸው ብዬ ሁሌ ለነሱ ነው ተስፋ የሚሰጣቸው። ባሉት ሰዓት አቅምም ጤናም በነበሩት ሰዓት ልጆቹም ደህና በነበሩ ሰዓት ሰርተው ራስዎትን ችለው ይኖሩ ነበረ። ነገር ግን አሁን አልቻሉም ያንን ማድረግ በጤናም ጉዳይ ባጋጠሙትም ችግር ምክንያት አሁን ለዛ ነው እርዳታ እየጠየቁ ያሉት ማለት ነው። ለወደፊትም ግን የተመቻቸ ነገር ካለ ተመልሰው ሰርተው ራስዎትን አሸንፈው ለሌሎች ለመትረፍ ነው የሚያስቡት ማለት ነው። እሱ ነው ዓላማዬ። ለምን በቃ ያንን ታሪኬን ሁሉ ወደ ኋላ ትቼ ትኩስ እንጀራ ቤት ውስጥ እየጋገርኩ ምን እያልኩ ቤት ኪራይንም ከፍዬ እንደዛ አይነት ህይወት ነበር የሚኖረው። ያው በልጅቷ የተነሳችው ልጅቷም በመታመማ ነው ይሄ ሁሉ ጉዳት የደረሰብኝ። ልጄም ደግሞ በቃ ባኖ ነው በቃ እስከመቼ ነው አሁንም ደግሞ ሰው እጅ አንቺ እህቴን እንደዚህ ያሳከምሻት እና እኔ እንደዚህ አይነት ህይወት ላይ ከምኖር ራሴን ተሽዬ እናንተን ለመርዳት ነው ብሎ በተደላላት አለው ሰርተ ይዛት ይከፍላል ችግር የለም ብሎት ነው ይዞት ሄደ። እና ያው ልጄም ራሱ እቺ ናት እዛ የሞተችብኝ እዛ ጥቁር አንበሳ የሞተችው ማለት ነው። ስንት ዓመቷ ነበር? ኦሮሚያ አብራሻ ናት 20 ዓመቷ ነው። እቺ ናት። እርሶን መርዳት የሚፈልግ ሰው ካለ በገንዘብም ከዛ ደግሞ ወንድሞትንም ይፈልጋሉ? ወንድሜንም እንደው እውነት ኖሮ እንደው ድምጹን በሰማውበት እኔም እናታችን ሞታ ነው የተበታተነው ወንድሜ እኔ ያለው እዚህ ጋር ነኝ ብሎ እንኳን ካለም አለ ካይለም ደግሞ እንደው ድምጹን በሰማውት ደስ ይለኛል። ሰው ልጅ ወዶ አይደለም እውነቴን ነው ሰው ፊት የሚቆመው። ሰው ፊት መቆም በጣም እሳት ነው። ዛሬ ከዚህ ችግር እወጣለሁ አንደኛ ለጤናዬ ነው። እኔም የው ካንሰር ታካሚ ነኝ። አንደኛ ልጄም ደግሞ አሁን ሁሉ ነገር መረጃም ሁሉ አለኝ። ያው ልጄም ኩላሊት ታማሚ ናት። አንደኛውም ደግሞ እዛ ጥቁር አንበሳ ነው የሞተችብኝ አምዲ አብራሻ ናት ስሟ። እቺ ደግሞ ኦሮሚያ አብራሻ ናት። እና ያው እውነቴን ነው እነዚህ ልጆች ጎዳና ላይ ነው ያሳደግኩት። ማንም የለኝም፣ የሚረዳኝ አካልም የለኝም፣ ዘመድም የለኝም። እውነቴን ነው ያቅማችሁን እንደው ብትረዱኝና ይሄ ልጄን ከሞት አፍ ብታወጡልኝ እውነት እኔም ሰርቼ በዚህ እድሜ ሰው ፊት መቆም በጣም ይከብዳል። እውነቴን ነው ሰው ፊት ዛሬም ነገም ያልኩ ሰው ፊት ቆሜ ከመኖር እንደው ከዚህ ህይወት መቼ ነው የምታወጣኝ ያልኩ ነው። ለምን ግድ ሆኖብኝ ነው እንጂ ሰው ፊት ለማየት አይደለም። ሰው ደግሞ ቁስሌን ያላየ ሰው በቃ የራሴንም ያስታመምኩ ልጄንም ያሳከምኳት አንዱ ልጄም ያው እንደዛ ስቃይ ውስጥ ነው ያለ። ይሄን ችግር የምላሽን አይታችሁ እውነት ለነፍስ ይሆናችኋል። የዚች እኮ ምንም አይደለችም። ማንም ሰው ሀብት ቢኖርም ጥሎ ይሄዳል። ግን እድሜና ጤና ይስጣችሁ፣ በወጣበት ይተካላችሁ። ያላችሁን ከጎኔ ሆናችሁ ብትረዱኝ እኔ እውነቴን ነው ከዚህ ችግር ወጥቼ ደግሞ እናንተም ማመሰግንበት ቀን ይመጣል ብዬ አስባለሁ። እንደው ለነፍስ ይሆናችኋል፣ ያቅማችሁን እርዱኝ። ደልቶኝ አይደለም እውነቴን ነው ዛሬ ከዚህ ችግር ወጥቼ ሰው ሆናለሁ ብዬ አንድ ቀንም
ይነጋልኛል ብዬ አስባለሁ። አንድ ቀንም እንግዲህ ፈጣሪ ይርዳችሁ፣ ተመልሳችሁ የምትስቁበት ደግሞ ጊዜ ፈጣሪ ያምጣላችሁ። በእኛ በኩል እንግዲህ እናስቀምጣለን የእርስዎን አድራሻና የእርስዎን አካውንት። የከመኖር ዝግጅት ተከታታዮቻችን ደግሞ የማማን አካውንት እናስቀምጣለን፣ አድራሻቸውን እናስቀምጣለን። እሳቸው በሀሳብ በገንዘብ መርዳት ስትፈልጉ በምናስቀምጥላችሁ አድራሻና አካውንት ማገዝ ትችላላችሁ። በአካል መሄድ ደግሞ የምትችሉ ከሆነ ተክለ ሃይማኖት አካባቢ ነው የሚኖሩት። ስልካቸውንም እናስቀምጣለን። የዛሬ ከመኖር ይህንን ይመስል ነበረ። እናመሰግናለን።